ዩኒሊቨር ኢትዮጵያ ሲግናል በተሰኘው ምርቱ አማካኝነት ከኢትዮጵያ የጥርስ ሕክምና ባለሙያዎች ማህበር ጋር በመተባበር በዓለም አቀፍ ደረጃ ለ13ኛ ጊዜ የሚከበረውን የዓለም የአፍ ጤና ቀንን በትናንትናው ዕለት አክብሯል። ቀኑን በትምህርት ቤቶች ላይ የግንዛቤ ማስጨበጫ መርሃ ግብር በማካሄድ ያከበረው ተቋሙ ሁሉም የህብረተሰብ ክፍል የጥርስና የአፍ ጤናውን ለመጠበቅ ጥርስን በቀን 2 ጊዜ በጥርስ ሳሙና የመቦረሽ ልምዱን እንዲያዳብሩ መልእክቱን አስተላልፏል። ይህንኑ የግንዛቤ ማስጨበጫ መርሃ ግብርን በአገር አቀፍ ደረጃ በ426 ትምህርት ቤቶች ላይ ተደራሽ ለማድረግ እየተሰራ ነውም ተብሏል። ዳግማዊ ደረጃ እንደሚከተለው ታስቃኘናለች። ዩኒሊቨር በኢትዮጵያ በሚያመርተው ሲግናል በተሰኘው የጥርስ ሳሙና አማካኝነት ይህንን ቀን በየዓመቱ ያከብራል። ዘንድሮም በተለያዩ ትምህርት ቤቶች ይህንን ፕሮግራም እናካሂዳለን። ከነዚህ መካከል አሁን የተገናኘንበት የቦሌ ማህበረሰብ ትምህርት ቤት አንዱ ነው። ይህንንና እንዲህ አይነት መርሃ ግብሮችን በ426 ትምህርት ቤቶች በሚቀጥሉት ሳምንታት በማከናወን ወደ ግማሽ ሚሊዮን በላይ ተማሪዎችን የግንዛቤ ማስጨበጫ መርሃ ግብር እናከናውናለን ብለን እናስባለን። የአፍ ጤና ከተጓደለ እንደዚህ በቀላሉ የምናደርገው ነገር ሳይሆን በጣም ብዙ በሽታዎችን አብሮ አስከትሎ ቢመጣ፣ ምክንያቱም ብዙ ሰው ጥርሱን ችላ ይለዋል። ነገር ግን አንድ ጥርሳችን ተጎዳ ማለት አንደኛ በዛው የባሰ ባክቴሪያው የባሰ ከሄደ ለሌሎች ተጓዳኝ በሽታዎች ሊያጋልጠን ስለሚችል ለዛ ነው የአፍ ጤናችን ከተጓደለ ህይወታችንም ይዘበራረቃል፣ ደግሞ ህይወታችንም ይጓደላል ብለን የምንለው ማለት ነው። በተለይ ጠዋትና ማታ ጥርሳችንን በመፋቅ የአፋችንንና የጥርሳችንን ጤንነት ቀድመን እንዴት መከላከል ወይም ደግሞ መጠበቅ እንደምንችል ግንዛቤ ለመስጠት ወይም ደግሞ ግንዛቤ ለማስጨበጥ ነው ማለት ነው። እዚህ ተገናኘ የአፍ ጤናችንን ለመጠበቅ አንደኛ ጤናማ የሆነ አፍ እንዲኖረን ጥርሳችንን ጠዋትና ማታ መቦረሽ አለብን። ሁለተኛ ነገር ደግሞ መሀል ላይ በምንበላቸው ምግቦች መሀል ደግሞ ተጎንጥጠን መጥፋታችንን እርግጠኛ መሆን መቻል አለብን ማለት ነው። ምክንያቱም ጠዋትና ማታ እንቦርሻለን፣ አዎ፣ ግን መሀል ላይ የምንበላቸው ምግቦች ስላሉ መሀል ላይ ስንበላ ምግብ እሱን ችላ ማለት የለብንም። እሱን ደግሞ ጥርስ ብሩሽ እስከምናገኝ ደግሞ ባታ ቤት ከተስ ከምቦርሽ ድረስ አፋችን ተቆጥጠን ጤናማ ሆኖ እንዳለ ወይ ደግሞ ምንም አይነት አፋችን ውስጥ ያለንትን ነገር እንደሌለ እርግጠኛ መሆን ማለት ነው። ለዛም አሁን ለምሳሌ መሀል ላይ ቡናም ሻይ ምናምን ከወሰድን ቡና ጠጥተን ወዲያው አለመቆጠጥ፣ ምክንያቱም ቡና አሲድ አለው በተፈጥሮ። ስለዚህ ወዲያው የምንቦርሽ ከሆነ ምን ይሆናል? ጥርስ ብሩሽ ላይ ጥርስ ሳሙና ላይ ያለው አሲድ እና ቡናው ላይ ያለው አሲድ ስለሚጋጭ እሱን ለመከላከል አትሊስት 30 ደቂቃ ጋፕ መስጠት አለብን ማለት ነው። የአፍ ጠረን መቀየር ዋነኛ ምክንያት ባክቴሪያ ነው። የአፍ ጠረን ዋና የሚቀየረው በባክቴሪያ አማካኝነት ነው። እሱ የሚመጣው ለምንድነው? ባለማጽዳታችን ምክንያት ማለት ነው። ጥርሳችንን በአግባቡ የምናጸዳ ከሆነ ግን የአፍ ጠረንን መከላከል እንችላለን። እሱንም ጠዋት እንቦርሻለን፣ ማታ እንቦርሻለን። ከዛ ደግሞ ብዙ ጊዜ አፍ ጠረን ሌላኛው ምክንያት የሚሆነው ምንድነው? ብዙ ሰው ጥርሱን ይቦርሻል ግን መላሱን አያጸዳም። ስለዚህ ምግብ ሲቀመጥ መላሳችን ላይም ይቀመጣል። ብዙ ጊዜ ያስተውለን ከሆነ መላሳችን ስናየው ነጭ ነገር አለ። እሱ አለ ማለት ኦልሬዲ ቆሻሻ እዛ ላይ መጠራቀም ጀምሯል ማለት ነው። ስለዚህ እሱ ንጹህ የሆነ ወይ ደግሞ ፒንክ ከለር ላይት ፒንክ ከለር የሆነች ምላስ ስለሆነ ሊኖረን የሚገባው እሱን በደንብ አጥራተን እርግጠኛ መሆን አለብን ማለት ነው። ለዛም ነው የአፍ ጠረን ምክንያት ጥርሳችን በተጨማሪ መላሳችንም ሮል ይጫወታል ማለት ነው። እዚህ ላይ ለወደፊት ተመሳሳይ የግንዛቤ ማስጨበጫ መርሃ ግብሮችን ለማከናወን አቅደናል። ለምንድን ነው ይሄ የምናደርገው? በየዓመቱ በምናደርገው ይሄንና ተመሳሳይ መርሃ ግብር የሰዎች ጥርስን የመቦረሽ የአፍ ጤናቸውን የመጠበቅ ባህል በየጊዜው እየዳበረ መሆኑን አይተናል። ግን አሁንም ያለንበት ከሌሎች ሀገሮች ጋር ሲነጻጸር በጣም ባህሉ ይበልጥ መዳበር ስላለበት ይህንኑ አጠናክረን እንቀጥላለን። ምክንያቱም ምርቱን አምርተን ወደ ገበያ ከማስገባት ባለፈ
ተጠቃሚዎቹም ወይም ደግሞ ኢትዮጵያውያን ደግሞ የአፍ ጤናቸውን መጠበቅ ወይም ደግሞ ጥርሳቸውን መፋቅ ባህላችን እያደገ ሲመጣ የአፍ ጤናችን ይጠበቃል። የአፍ ጤናችን ሲጠበቅ ደግሞ ዋናው መግቢያ በር እንደመሆኑ መጠን ሙሉ ጤንነታችን ላይ የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው። ምርቱን እዚህ ሀገር ውስጥ ስለሆነ የምናመርተው በተመጣጣኝ ለተጠቃሚዎች የሚደርስበትን መንገድ አሁንም ከዚህ በኋላ በደንብ አጠናክረን እንቀጥላለን ማለት ነው።